በዛሬ ዕለት እጅግ በጣም የሚያስገርም ነገር ተከስቷል። በትላንትናው ዕለት እንዳያችሁት እንግዲህ ሄርሜላ ይዛ የመጣችው ማስረጃ ለዛሬ ተቀጥሮ ነበረ። በዛሬ ዕለት እንግዲህ ከሩታ ጋር አብርሃም ተገናኝቶ ነበረ። በዚህ ጉዳይ ላይ መልስ ሰጥታለች ሩታ ብቻ አይደለችም። ኤፍሬም የራሱን ነገር በደንብ ሲናገር ነበረ። ምንድነው የተከሰተ በዚህ ቪዲዮ የምታገኙ ይሆናል። እሱ ብቻ አይደለም እንግዲህ አረብ ሀገር ላይ የአንዲት እህታችን ህይወቷ እንዳለፈ አንድ መረጃ በተደጋጋሚ ሲወጣ ነበር በሶሻል ሚዲያ። ምንድነው የተከሰተው? በሄርሜላ ጉዳይ ነው ምናምን የሚባል አንዳንድ ነገሮችም ሲወጡ ነበረ። ስለሱ ጉዳይ እናነሳለን። አዳዲስ ነገሮች አሉ በዚህ ቪዲዮ ታገኛላችሁ። እንግዲህ ለዚህ ቻናል አዲስ ከሆናችሁ ከወዲሁ ሰብስክራይብ ማድረግ እንዳይረሳ። አዲስ ካልሆናችሁ እንደተለመደው ቪዲዮአችን ላይ ካርጉ ሐሳብ አስተያየታችሁን ኮሜንት ስራ አስቀምጡልን። ወደ ጉዳያችን ከሰሞኑ እንግዲህ እጅግ በጣም ገራሚ የሆነ ነገሮች እየተከሰቱ ይገኛሉ። አብርሃም እንግዲህ ምን ሆኜ ነው እንዴት እንደዚህ ልሆን ቻልኩ የሚለውን ሐሳብ በተለይ በተደጋጋሚ እያነሳ ነበረ። በትላንትናው ዕለት እንግዲህ አንድ ትልቅ ማስረጃ አለን፣ ይሄ ማስረጃ እጅግ በጣም ወሳኝ የሆነ ማስረጃ ነው ብሎ እንግዲህ ለአብርሃም ሲያሳዩት ነበረ። አብርሃምንም እንግዲህ እንዳሳዩት ከሆነ ሩታ ጥፋተኛ እንደሆነች፣ ኤፍሬም ጥፋተኛ እንደሆነ መድኃኒትም ጭምር እንደሰጡትና በዛ ምክንያት እንደፈዘዘ እንደደነዘዘ በደንብ አድርጎ ሲናገሩ ነበረ። እንግዲህ በዛን ሰዓት አብርሃም እያንዳንዱን ነገሮችን ሲጠይቅ ነበረ። ፎቶም ሪከርድም አለ ብሎ እንግዲህ ሲያሰሙት ነበረ። ፎቶውንም አይቶ ምንም ሴንስ አልሰጠውም። ምክንያቱ ደግሞ እንግዲህ ፎቶ ላይ የሚታየው ነገር ያው እንዳያችሁ እንደተናገረው ከሆነ እንግዲህ ያው ኤፍሬምና ሩታ ቁጭ ብሎ የተነሱት ፎቶ ነው። እዛ ፎቶ ላይ ምንም አዲስ ነገር አላየውም ብሎ በግልጽ ተናግሮ ነበረ። እሱ ብቻ አይደለም እንግዲህ ሁለተኛ ማስረጃ ብሎ ያሳዩት ወይም ደግሞ ያሰሙት ሪከርድ አብርሃም እንግዲህ በደንብ ሲሰማ ነበረ። በማለም እያቋረጡት በማለም ሲሰማ እንደነበረ አይተናል። ነገር ግን በዛች የሰማው ነገር እንግዲህ እጅግ በጣም በሚገርም ሁኔታ ኤፍሬምና ሩታ ሲነጋገሩ የነበረበት ሪከርድ ነው። በዛች የተናገሩት ነገር መድኃኒት እንደሰጡት ለአብርሃም፣ እሱ ብቻ አይደለም እጅግ በጣም እንደተደሰቱ እንደተሳካላቸው ያንን ቃል በቃል እንደተናገሩ አይነት ነገር ተደርጎ በደንብ ለኛም ሲነገር ነበረ። እንግዲህ አብርሃም ያም ነገር ኤዲቲንግ ሊሆን ይችላል፣ ኤአይ ሊሆን ይችላል። ምክንያቱ ደግሞ በዚህ ጊዜ በጣም ብዙ ነገሮች ይደረጋሉ። እንዴት ላምናችሁ እችላለሁ ብለው እንግዲህ በግልጽ ሲጠይቃቸው ነበረ። በዚህ ጉዳይ ላይ እጅግ በጣም ተደናግጦ ነበሩ። ምክንያቱ ደግሞ እንዴት አብርሃም ይጠራጠራል? እያንዳንዱ ነገርስ እየሰማ አይደለም ወይ? ምንድነው የፈለገው ብለው እንግዲህ ብዙ ሐሳብ ሲያነሱ ነበረ። እንግዲህ በዛሬ ዕለት ተቀጣጥሮ ነበሩ። በዛሬ ዕለት እንግዲህ ያው አብርሃም፣ ሩታ፣ ኤፍሬምና ሄርሜላ ሌሎቹም ተገኝቶ በዚህ ጉዳይ ላይ እንዳወሩ በዛሬ ዕለት ለመስማት ችያለሁ። በተለይ እንግዲህ ወደ ጠዋት አካባቢ ላይ አንድ መረጃ ደርሶ የነበረው ያው እንግዲህ አንዳንድ አዳዲስ ነገሮችም እንደተከሰቱ በተለይ እንግዲህ ሩታም ጭምር በትላንትናው ዕለት ማታ ላይ ይህንን ቪዲዮ ካየች በኋላ የራሷንም ነገር ስትናገር እንደነበረና ይህንን ጉዳይ ወደ ሕግ ቦታም ልወስደው እችላለሁ፣ ምክንያቱ ደግሞ ስም ማጥፋት ጥግ ድረስ እየሄዱ ነው፣ በእኔ ዙሪያ ያሉት ሰዎች በሙሉ እጅግ በጣም በሚያሳዝን ሁኔታ የኔን ህይወት በጣም እየተፈታተኑ ይገኛሉ። ምን እንደሚያገኙም አላወኩም። ነገር ግን በጣም ከልክ በላይ እየተፈታተኑኝ ብቻ ሳይሆን እንግዲህ ህይወቴን እንድኖርም እያደረጉኝ አይደለም። በዚህ ጉዳይ ላይ ወደ ህግ ለመውሰድም ያሰብኩት ነገር አለ ብላ በትላንትናው ዕለትም እንግዲህ በተለይ ከጽጌ ጋራም ስታወራ እንደነበረ በደንብ እናስታውሳለን። ከጽጌ ጋራ የተናገረችው ነገር እንግዲህ አብዛኞቻችሁ ያልሰማችሁ ሰዎች ካላችሁ እጅግ በጣም እንደመረራት እጅግ በጣም ብዙ ነገሮችን እያሳለፈች እንደሆነና እጅግ በጣም እንግዲህ እንዳዘነች በተለይ በአብርሃም እጅግ በጣም ብዙ ነገሮች እንደደረሱባት በአብርሃም ሰበብ እንግዲህ ብዙ ሰዎች ያው እሷን ሲጎዷት እንደነበረ በተለያየ ሶሻል ሚዲያ ስም ማጥፋት ብቻ ሳይሆን እየሰደቧትም ብዙ ነገሮችንም ሲሏት እንደነበረም ጭምር በግልጽ ስትናገር ነበረ። ከዚህ ላይ ምንም ያተረፍኩት ነገር የለም ብላ እንግዲህ በግልጽ ስትናገር ነበረ። በዚህ ጉዳይ ላይ ጽጌም እጅግ በጣም እንዳዘነችና አብርሃምና ሩታ አንድ ላይ መሆን የሚችሉ ከሆነ አንድ ላይ እንዲሆኑ በጣም ስትለምናቸው ነበረ። እንግዲህ አብርሃም ጋር ያለው ነገር እስካሁን ድረስ እንዳልተፈታና አብርሃም በዚህ ሁኔታ ምንም አይነት ግንኙነት እንደማይፈልግም ጭምር ሲናገር ነበረ። እንግዲህ ዛሬ ኤፍሬምም አብርሃምም ሌሎቹም በተለይ እንግዲህ ሁሉም ሰው በተገኘበት ቦታ ላይ አንድ ጥያቄ ተነስቶ ነበረ። ይሄ ማስረጃ እንዴት ትመለከቻለሽ? እንዴት እስታያለሽ? ይህንን ነገርስ ስታወሩ ከኤፍሬም ጋራ
ምን አስባችሁ ነው ብሎ እንግዲህ አብርሃም በግልጽ ጠይቆ ነበረ። እሷም እንግዲህ የራሷን መልስ በደንብ አድርጋ ሰጥታለች። በጭራሽ በዚህ ጉዳይ ላይ እንዳልተሳተፈችና ይሄም ድምጽ የራሷ እንዳልሆነ በግልጽ ስትናገር ነበረ። እንግዲህ ሩታ እውነት ተናግራለች አልተናገረችም እንግዲህ ኦዲየንሱ ወደ ኋላ ላይ የሚመልስ ይሆናል። እጅግ በጣም በሚገርም ሁኔታ ግን ሩታ ላይ በጣም ዘመቻ እየወጡ እንደሆነ በትላንትናው ዕለትም አይተናል። እሷም በግልጽ ስትናገር ነበረ። እሱ ብቻ አይደለም፣ አንድ ዜና ደግሞ ተሰምቶ ነበረ ሰሞኑን እንግዲህ በዚህ ሳምንት እጅግ በጣም በሚያሳዝን ሁኔታ ከአረብ ሀገር አንዲት ሴት ራሷን እንዳጠፋች ወይም ደግሞ መድኃኒት ወስዳ እንደሞተችም ጭምር ተሰምቷል። ምንድነው የተከሰተ? እሱንም ለማጣራት ሞክሬ ነበረ። አብዛኞቻችሁ እንደምታውቁት እንግዲህ ለሄርሜላ ድጋፍ ተብሎ በየሶሻል ሚዲያው በጣም ብዙ ገንዘቦች ሲሰበሰቡ ነበረ። እንደዚህ የሚያደርጉ ሰዎች እንግዲህ እጅግ በጣም ጤነኛ እንዳልሆኑ ለመረዳት ችያለሁ። ምክንያቱ ደግሞ እንግዲህ ምንም ያልታመመ ወይም ደግሞ ሁለት እግር ሁለት እጅ ያለው ሰው እንዴት በዚህ ደረጃ ይረዳል? ምንም የሆነችው ነገር በሌለበት ሁኔታ ወይም ደግሞ እንግዲህ ፋይናንሻሊ እንኳን ራሷን ችላ የምትኖርን ሴት እንዴት እንርዳ ብሎ ይነሳሉ የሚልም ሐሳብም አንስቼ ነበረ። እንግዲህ አብዛኛው ሰው ይህንን ድጋፍ ለምን እንዳስፈለገ ራሱ አያውቅም። ዝም ብሎ ገንዘቡን ሲልክ ነበረ። እንግዲህ ወደ 2500 ሪያል እንደላከች ያንን መረጃ ደርሶኛል። ይህንን ነገር ለማጣራት እየሞከርኩ ነበረ። ስም ማጥፋትም እንዳይሆን በተለይ ሄርሜላ ላይ በዚህ ደረጃ መሄድም ትክክል ነው ተገቢ ነው ብዬ አላስብም። ነገር ግን እውነት ከሆነ ደግሞ እቺ ሴት ልትጠየቅ ይገባል። ምክንያቱ ደግሞ ትክክለኛ ነገር አይደለም። እነሱ በዩቲዩብ ከሚያገኙት ገንዘብ የበለጠ ሌላ ገንዘብ አስፈላጊ ነው ብዬ አላስብም። እንግዲህ 2500 ሪያል እንደላከችና በስተመጨረሻ እንግዲህ አሰሪዎቹ እንግዲህ በጣም ጫና እንዳሳደሩባት፣ ምክንያቱ ደግሞ ረጅም ሰዓት ስልክ ታወራለች። ከ40 ደቂቃ ከ50 ደቂቃ በላይ ቆማ የሆነ ቦታ ላይ ስልክ ታወራለች። ስራዋን መስራት አልቻለችም። እንደዚህ አይነት ግሩፕ ውስጥ ከገባች በኋላ እንግዲህ ራሷን እስከ መሳት ደረጃ ድረስ ወይም ደግሞ ራሷን እንግዲህ መድኃኒት እስከ መጠጣት ደረጃ ድረስ ደርሳለች። ምክንያቱ ደግሞ አሰሪዎቿ አንፈልግሽም ውጪልን ካሉ በኋላ እንግዲህ ጥሩ ነገሮች አልተፈጠሩም። እዛ በተለይ አብዛኞቻችሁ ይህንን ቲክቶክ ላይ አይታችኋል ብዬ ነው የማስበው። ቮይሱንም ስሰማ ነበረ። እንግዲህ በዛን ሰዓት ራሷን ስታ ሆስፒታል ገብታ መድኃኒት ወስዳ እንግዲህ የፍየል መድኃኒት ምናምን የሚባል እነሱ የሚወስዱት አሉ። ያንን ነገር እንግዲህ እንደወሰደችና ራሷን እንዳጠፋች ተሰምቷል ማለት ነው። ይህ ነገር ለማጣራት እየሞከርኩ ነው። ኦልሞስት እንግዲህ 80% በመቶ ማለት ይቻላል ይሄ ነገር ወደ እውነት እያደላ መጥቷል። እጅግ በጣም ያሳዝናል። እውነት ለመናገር ውጭ ሀገር ሆኖ በዚህ ደረጃ እንግዲህ ውስጥ ያሉት ወይም ደግሞ እዚሁ ሀገር ያሉትን ሰዎችን ለመርዳት የሚጠሩ ሰዎችንም ጭምር ተስፋ የሚያስቆርጥ ነው። በተለይ እንግዲህ ጤነኛ የሆነ ሰው እንዴት ይረዳል ወይም ደግሞ ለምንድን ነው አስፈላጊነቱስ የሚለው ነገር አብዛኛው ሰው አንስቷል። እጅግ በጣም ያሳዝናል። እንደዚህ አይነት ነገር ላይ ከተሳተፉ ማለት ነው። በተለይ እንደዚህ አይነት ነገር ላይ የሚሳተፉ ሰዎች ማቆም አለባቸው ብዬ ነው የማስበው። እጅግ በጣም ብዙ ነገሮች እየተከሰቱ ነው። በአብርሃም በኩልም አዳዲስ ነገሮች እየተሰሙ ነው። በሄርሜላ በኩልም እንደዛው። እንግዲህ አብርሃም የራሱን ውሳኔ የሚወስንበት ጫፍ ላይ ደርሷል ማለት ነው። እንግዲህ በዚህ ቪዲዮ ምን ይወስናል ወይም ደግሞ ምን ሊከሰት ይችላል አብዛኞቻችሁ የምትጠብቁ ጉዳይ ነው። እንግዲህ ሁሌም እንደምለው ሩታውን በዚህ ሰዓት እጅግ በጣም ከባድ ህይወት እያሳለፈች ነው። እውነት ለመናገር እንግዲህ አብርሃምና ሩታ አንድ ላይ እንዲሆኑ በጣም ከፍተኛ ጥረት ስናደርግ ነበረ። አሁንም ጭምር ያንን ነገር እያደረግን ነው። ነገር ግን አብርሃምም ፍላጎቱ ያ እንዳልሆነ ለመረዳት እየቻልኩ ነው። እውነት ለመናገር እንግዲህ አብርሃም ከሚያረጋቸው ነገሮች አብርሃም ከሚፈጽማቸው ነገሮች ውስጥ በተለይ ሰሞኑ ደግሞ እጅግ በጣም በሚያስገርም ሁኔታ አብርሃም ሩታንም ሄርሜላንም እንደማይፈልግ አይነት ነገር እየተጫወተ ነው። ለምንድን ነው ይሄንን ነገር ማድረግ የፈለገው ብሎ እንግዲህ አብዛኛው ሰው ሲጠይቅ ነበረ። እውነት ለመናገር እንግዲህ አብርሃም ከዚህ ነገር ውስጥ መውጣት ፈልጎ ሊሆን ይችላል። ምክንያቱ ደግሞ እንግዲህ የሚያነሳቸው እያንዳንዱ ነገር ከነሱ ጋር አብሮ ተመልሶ ለመኖር ሳይሆን በጭራሽ ከነሱ ለመራራቅ ምክንያት እየፈጠረ እንደሆነም ጭምር ነው በብዛት ያየ ነው። ሄርሜላም በራሷ በኩል የራሴን መናገር እፈልጋለሁ። ምክንያቱ ደግሞ እንግዲህ አብርሃም ከኔ ለመራቅ ጥረት እያረክ ነው እንጂ እውነቱን ለማወቅ አይደለም ብላ ስትናገር ነበረ። እሷ ብቻ አይደለችም፣ ሩታም ተመሳሳይ ቃል ተናግራለች። እንግዲህ አብርሃም ከዚህ ህይወት መውጣት ይፈልጋል የሚለው ነገር አመዝኗል። ምክንያቱ ደግሞ ብዙም አንድ ነገር ተናግራ ነበረ። አብርሃም ደና ይሁን እንጂ ሁለቱንም ከሁለቱም ጋር ባይሆን ደስታዬ ነው ብላ አንድ ቃል እንደተናገረችም
ጭምር ተሰምቷል። እንግዲህ እንዴት እንደዚህ ልትል ቻለች? በተለይ ከሄርሜላ ጋር አብርሃም እንዲሆን ትፈልግ ነበረ። አሁን ላይ ደግሞ ሐሳቧን የቀየረችበት ምክንያት ምንድነው? ወይስ ድራማ እየሰሩብን ነው ወይ የሚለውም ሐሳብ አብዛኛው ሰው ሲያነሳ ነበረ። እውነት ለመናገር እንግዲህ አብዛኛው ነገር ላይ እያየን እንደተመለከትነው ከሆነ አብርሃም ራሱ ድራማ እየሰራ እንደሆነ በደንብ ለመረዳት ችያለሁ። በተለይ በትላንትናው ዕለት እንደዛ አነጋገሩም ከሁሉም ነገር እንግዲህ ለማስተዋል እንደቻልኩት ከሆነ አብርሃም ነገሮችን ያውቃል፣ ሁሉም ነገር ያስታውሳል። ነገር ግን ሆን ብሎ እነሱንም ለመፈተን ብቻ ሳይሆን ከነሱም ለመራቅ እንግዲህ አንዳንድ ምክንያቶችን እያበዛ ይገኛል ማለት ነው። እንግዲህ ትላንትና የተፈጠረው ቮይስ ዛሬ ላይ ተሰምቷል። ሩታም የራሷን መልስ ሰጥታለች፣ ኤፍሬምም የራሱ መልስ ሰጥቷል። እጅግ በጣም በሚያስገርም ሁኔታ እነሱም እንደማይመለከታቸው በግልጽ ተናግሯል ማለት ነው። አብርሃም በዚህ ጉዳይ ላይ እንግዲህ ያው ተጠራጥሮ ነበረ። ኤዲቲንግ ሊሆን ይችላል፣ ይሄ ድምጽ አላሳመነኝም ሲል ነበረ። እንግዲህ ዛሬ ላይ መልሱን አግኝቷል ማለት ነው። አዳዲስ ነገሮች አሉ፣ በቀጣይ ለእናንተ ለማድረስ ሞክራለሁ። ወደ ማታ ላይ እንግዲህ ላይቭ ስትሪም ይኖረናል። ሁላችሁም በተገኛችሁበት እንግዲህ የነ አብርሃምን ቪዲዮ በአንድ ላይ እንመለከታለን፣ የራሳችን ሐሳብ እንሰጣለን። እስከዛው ድረስ እንግዲህ በያላችሁበት ጤናና ሰላም ይሁንላችሁ።